ሰላም ሰላም ውድ የዩቲዩብ ቤተሰቦች ጤና ይስጥልኝ፣ እንደምናላችሁ ሁሉ ሰላም። ዛሬ በብዙዎቻችሁ ጥያቄ መሰረት መርከብ ላይ የመርከብ ስራን ለማግኘት ወይ የመርከብ ስራን ለመጀመር የሚያስፈልጉ ዶክመንቶች ምንድን ናቸው፣ ስራስ ለማግኘት የሚወስደው ሂደት ምንድን ነው የሚለውን በጣም አጠር ባለ ሁኔታ ላስረዳችሁ መጥቻለሁ። ለማታውቁኝ ዛክ ሀበሻ ሶሻል ሚዲያ ላይ ካሌብ ዛክ ሀበሻ እባላለሁ። በመርከብ ስራ እንግዲህ ወደ 7-8 ዓመት አካባቢ ከዛም በላይ እስከ 10 ዓመት የሚሆን ጊዜን አሳልፌያለሁ እና እንግዲህ ካለኝ ልምድ አንጻር የተወሰነች ነገር ልበላችሁን የመጣሁት ማለት ነው። ይሄ ሁለተኛ የዩቲዩብ ቻናሌ ነው። ዛክ ሀበሻ የሚል ሌላ ዩቲዩብ ቻናል አለኝ። ወደ 30 ምናምን ሺህ 33,000 34,000 አካባቢ ፎሎወር ያለው ያው ራሴን ለማስታወቅ ያለው እንግዲህ ቲክቶክ ላይ ፌስቡክ ላይ እንዲህ የተለያዩ አይነት እንቅስቃሴዎችን አደርጋለሁ። ከዛ ውጪ ያው ዋናው ስራዬ እንግዲህ የመርከብ ስራ ነው ማለት ነው። መርከብ ላይ ነው የምሰራው። ስለዚህ በብዙዎቻችሁ ጥያቄ መሰረት ነው ማለት ነው ይሄን ቪዲዮ ልሰራ የተነሳሳሁት። ከዛ ውጪ ደግሞ ይህ የዩቲዩብ ቻናል እንደነገርኳችሁ ሁለተኛ የዩቲዩብ ቻናሌ ነው። በስራ ዙሪያ ነው የምሰራበት፣ በመርከብ ዙሪያ እንዲሁም ተያያዥ ሁኔታዎችን በተለይ በስራ ዙሪያ በማንኛውም የስራ ዘርፍ ሊሆን ይችላል። እዚህ ቻናል ላይ ብዙ መረጃዎችን እንግዲህ ወደፊት በሰፊው እንሰራለን፣ እግዚአብሔር ያውቃል ኢንሻአላህ። ስለዚህ ለማንኛውም ምንድነው እሱ አሁን የመጣሁበት ዋነኛ ዓላማ እንግዲህ በጣም ብዙ ሰዎች ስለ መርከብ የስራ ሂደቶችና ስለ መርከብ ማወቅ የሚፈልጉ አሉ። ስለዚህ አጠር አድርጌ አንድ 3-4 ነገሮችን ነግራችሁ እወጣለሁ። እንግዲህ ይቅርታ አድርጉልኝ፣ ትንሽ የድምፅ ምናምን መረበሽ ካለ ኤሲ ምናምን እና ብሎወሮች አሉ። ትንሽ ድምፁም ጥሩ ላይሆን ይችላል። እኔም ያው ሚድናይት ስራ ላይ ነው ያለሁት። አሁን እንቅልፍ ላይ ነኝ፣ እንግዲህ ስሊፒ ሙድ ላይ ነኝ። እንደምንም ብዬ ግን ለማብራራት እሞክራለሁ። እንግዲህ የመጀመሪያው ነገር መርከብ ላይ የመርከብ ስራ ለማግኘት ወይንም መርከብ ላይ ለመቀጠር የሚያስፈልጋችሁ ነገር ዶክመንት ነው። የተለያዩ ዶክመንቶች አሉ ማለት ነው። በተለያየ ጊዜ በዚህ በዶክመንቴሽን ዙሪያ ተናግሬያለሁ። የመርከብ ዶክመንቶች የት እንደሚገኙ በዛኛው የዩቲዩብ ቻናሌም በዚህም ላይ ራሱ በተለያዩ ቪዲዮዎች ላይ ተናግሬያለሁ። ምንድነው የመርከብ ዶክመንት ለማግኘት ብዙ ከባድ የሚባል አይደለም። ትንሽም ቀላል ነው የምትሉት ነገር አይደለም። የተወሰነ ጊዜ ይፈልጋል፣ የተወሰነ ገንዘብ ይፈልጋል። ከዛ ውጪ ኢትዮጵያ ላላችሁ ሰዎች እኔ አሁን ቀለል አድርጌ ብሪፍ ነው የምነግራችሁ ማለት ነው። ኢትዮጵያ ያላችሁ ሰዎች በኢትዮጵያ ማሪታይም ኢንስቲትዩት ውስጥ ይሰጣል። ይህ ስልጠና አጭር ኮርስ ነው፣ ይሰጣል። እዛ መከታተል ትችላላችሁ። የተወሰኑ ሂደቶች ይኖሩታል፣ የተወሰኑ ክፍያ ይኖረዋል። እነዛን ፎሎ አፕ አድርጋችሁ ኮርሱን መውሰድና ኢንተርናሽናል ላይሰንስ ነው የሚሰጣችሁ፣ ከሀገር ውጭ የሚያሰራ ላይሰንስ ማለት ነው። ሲማን ቡክ ይባላል ላይሰንሱ። ሲማን ቡክ ነው የሚባለው፣ የባህረኛ ደብተር ማለት ነው። እሱን መያዝ ይኖርባችኋል ማለት ነው። እንግዲህ ኢትዮጵያ ውስጥ ላላችሁ እንደነገርኳችሁ አሁን ለጊዜው 2 ቦታ ነው ያለው። ሶስተኛ አሁን በአርባ ምንጭ ዩኒቨርሲቲ ስር ኦልሬዲ ፕሮሰስ ውስጥ ያለ አሁን አይ ቲንክ በዚህ ዓመት ውስጥ የሚጀመር አለ ማሪታይም ትሬኒንግ ስልጠና ማለት ነው። በዩኒቨርሲቲው ስል በአርባ ምንጭ ዩኒቨርሲቲ ስል ሶስተኛው ነው እሱ። ከዛ ውጭ ሁለተኛው ባህር ዳር ዩኒቨርሲቲ የቆየ ነው። እሱ ግን ከዩኒቨርሲቲ ግራጁዌትድ ለሆኑ ተማሪዎች ቀጥታ ነው እሱ ቻንስ የሚሰጠው። በኤሌክትሪካል እና በኢንጂኒሪንግ በሜካኒካል ተማሪዎች ነው። አይ ቲንክ በሜካኒካል እንደዚህ አይነት ነው ማለት ነው። እና እሱ ግራጁዌትድ ለሆኑ ተማሪዎች ነው። ከዛ ውጪ ለብዙዎቻችሁ ሊሆን የሚችለው ለማንኛውም ሰው ሊሆን የሚችለው የት ነው? ደብረ ዘይት የሚሰጥ የትሬኒንግ ኢንስቲትዩት አለ በባቡ ጋያ ስር።
እዛ ሄዳችሁ መከታተል ትችላላችሁ። ማንኛውም ሰው ማለት ነው ከ10ኛ ክፍል በኋላ ምናምን ያሉ ሰዎች ነው እንግዲህ 10 12 ምናምን ያሉ ሰዎች እነዚህ የተለያዩ ወረቀቶች ቴክኒካል ነገሮች ወረቀት ያላቸው ሰዎች ምናምን ጆይን አድርገው መከታተል ይችላሉ። ከዛ በኋላ ላይሰንሱን ያገኛሉ ማለት ነው። ከዛ ስራ ላይሰንስ ካገኛችሁ በኋላ ከሀገር ውጭ ደግሞ ያላችሁ በምትኖሩበት አገር በተለያየ አገራት ውስጥ ስፔሻሊ አሁን አረብ ሀገራት ላይ ያላችሁ ሰዎች ካላችሁ ዱባይ ውስጥ ኢጂፕት ውስጥ አለ። እዛው ሀገር በምትኖሩበት ባህሬን፣ ቤሩት ኤቭሪ አገራት ውስጥ የማሪታይም ትሬኒንግ አለ፣ ስልጠና አለ። የዚህ ስልጠና ማለት ነው ኮርሶች ናቸው። እነዚህን ኮርሶች ትከታተሉና ሰርቲፊኬት ማግኘት ትችላላችሁ፣ ወደ ስራ መግባት ትችላላችሁ ማለት ነው። ስለዚህ የተወሰነ ክፍያዎች ምናምን ይኖራሉ። እነሱን ፎሎ አፕ ታደርጋላችሁ። ኮርሶች አሉ። እነሱን ኮርስ ትወስዱና ቤዚክ የሚባሉ ኮርሶች አሉ እስከ 6-5 አይነት ነገር እነሱን ትወስዳላችሁ። ከዛ በኋላ ወደ ስራ የመግባት ኦፖርቹኒቲ ታገኛላችሁ። ከዛ ውጭ ይሄ ነው ያለው ነገር ጋይስ፣ ኮርሶች ለመውሰድ ማለት ነው። ከዛ ስራ የምትገኙበት መንገድ በብዙ አይነት መንገድ ስራ ልታገኙ ትችላላችሁ። ለምሳሌ ዋናው ነገር እንደነገርኳችሁ ሲማን ቡክ ነው። ፓስፖርት ያስፈልጋችኋል፣ የታደሰ ፓስፖርት እና ሲማን ቡክ። ከዛ ውጪ ያለው ነገር አሁን እዚህ ላይ ዶክመንቴሽን ከዚህ በፊት ማሳየት ፈልግ ነበር፣ ግን የዩቲዩብም ፖሊሲ ሆነ የየትኛውም ሶሻል ሚዲያ ፌስቡክ፣ ቲክቶክ አይፈልጉም እንደዚህ አይነት ዶክመንቶችን ነገር እዚህ ቪዲዮ ላይ ለማሳየት። ከዚህ በፊት ያው ሃንጊንግ አውት ሆነዋል የሰሯቸው ቪዲዮዎች እያሳየው ይሄ ነው እያልኩኝ ዶክመንቶች። ግን ኖርማሊ ምንም አይደለም። ቡክ ጀስት ቡክ ነው። ያው እንደ ፓስፖርት አይነት ነገር ነች ሲማን ቡክ ማለት፣ ሌላ አዲስ ነገር የለውም። ቡክ ነው የሚሰጣችሁ፣ ላይሰንስ ነች። ያው ያሰራል። ኢንተርናሽናል ሀገራት ላይ የተለያዩ ሀገራት ላይ የሚያሰራ ነው ማለት ነው። ሶ ይሄ ነው ያለው ነገር። ከዛ ውጪ ስራ ደብተር ከያዛችሁ በኋላ ደግሞ ስራ ለመቀጠር ያሉት ሂደቶች በብዙ አይነት መንገድ ስራ ልታገኙ ትችላላችሁ። ለምሳሌ በምታውቋቸው ሰዎች፣ የቅርብ ሰዎች፣ በፍሬንዶች፣ በዘመድ ምናምን በዚህ ስራ ውስጥ ያሉ ሰዎች አሲስት ሊያደርጓችሁ ይችላሉ። እነሱ የሚሰሩበት ካምፓኒ የእናንተን ዶክመንቶች አፕላይ ምናምን በማድረግ ስራ ልታገኙ ትችላላችሁ። ኦፍኮርስ በብዙ አይነት መንገድ ነው። ሁለተኛ ነገር በራሳችሁም ራሱ በማመልከት የካምፓኒዎችን ኢሜይል ምናምን በማግኘት ዋትሳፕ የክሩዊንግ እንትኖችን ምናምን በማግኘት ዶክመንቶችን በማላክ ብዙ ሰዎች ስራ ዳይሬክት ማለት ነው ሰው ያለ ማንም እርዳታ ወደ ስራ መግባት ትችላላችሁ። ከሳይቶች ላይ የመርከብ ድርጅቶች ምናምን ሰርች ስታደርጉ ይመጣላችኋል። ብዙ አይነት እንትኖች አሉ። ትንሽ የእናንተ ንቃት ያስፈልገዋል። ምን አሉ እስቲ ለምሳሌ በማሪታይም ዙሪያ ያሉ ካምፓኒዎች ጉግል፣ ጊዜው የቴክኖሎጂ ነው፣ ጉግል ያመጣል። ከዛ በኋላ ይሄ ካምፓኒ ክሩዊንግ ዲቴይል ዋትሳፑን ምናምን ታገኛላችሁ ነው። ደን ሴንድ ማድረግ ነው። ትልኩላችኋላችሁ። እንደዚህ ዶክመንቶች አሉኝ፣ ኢንተረስትድ ነኝ እናንተ ካምፓኒ ለመስራት ምናምን። ከዛ በኋላ እነሱ ቀስ በቀስ ሰው ሲፈልጉ ኮንታክት ሊያደርጓችሁ ይችላሉ ነው። ደን ያው የሚጠይቋችሁን ነገር ፎሎ አፕ ታደርጋላችሁ፣ ዶክመንት ትልካላችሁ፣ እንደዚህ ነገር። ከዛ ደግሞ በተጨማሪ ኤጀንቶችም አሉ፣ አበሻ ኤጀንቶችም አሉ፣ የተለያዩ ኤጀንቶች አሉ፣ ስራ የሚያገናኙ ኤጀንቶች። ስለዚህ በኤጀንቶችም ስራው ይገኛል ማለት ነው። ስለዚህ ያው ኤጀንቶች ላይ ትንሽ ጥንቃቄ ያስፈልጋል። ምክንያቱም አጭበርባሪም አይጠፋም። ግን ብዙ በነገራችሁ ላይ በመርከብ ዙሪያ የተወሰነ ነው። ብዙ እንደዚህ እንደሌላው አይነት ቦታ አይደለም። ኤጀንቶች ብዙ አጭበርባሪ ኤጀንቶች የሉ። የመርከብ ኤጀንቶች በተለይ በሰው የምታገኟቸው በመርከበኞች በምናምን የምታገኟቸው ደላላዎች ሁሉም ታማኝ ናቸው። ያው በመሀል እናንተ ድንገት እንዳትገኙ በሚለው ነው። በሌላ አይነት መንገድ ድንገት እንዳትገኙ በሚለው ነው። ይሄ ነው ያለው ነገር። ስለዚህ ስራው በተለያዩ ዓለም ሀገራት ላይ አለ ማለት ነው። አሁን እንደነገርኳችሁ ይሄ ከነገርኳችሁ ላይሰንስ ውስጥ ማለት ነው የባህር ዳሩ ዶክመንቶች እሱ ተለቅ ያለ ነው ማለት ስራ የሚያሰራችሁ ወደ ኢሮፕ ምናምን ያሰራል እሱ ማለት ነው። ኢሮፕ ላይ አሜሪካ፣ የትኛውም የዓለም ሀገራት ላይ ያሰራል። ግን አሁን እንደዚህ ከደብረ ዘይት እና አሁን እንደነገርኳችሁ ከአርባ ምንጭ የምታገኟቸው ላይሰንሶች የአርባ ምንጩ ገና አሁን ፕሮሰስ ላይ ያለ ነው ኮርሱ ማለት ነው። ከዩኒቨርሲቲ ከአርባ ምንጭ ዩኒቨርሲቲ ጋራ ማሪታይም ኢንስቲትዩቱ እንትን አድርጓል፣ ጆይንት ፈጥሯል እና
እዛም ብዙ አይነት መርከበኞችን ለማብዛት ማለት ነው። ስለዚህ እዛም ስኩል ይኖራል አሁን በቅርቡ ጊዜ ማለት ነው። ኦልሬዲ በእርግጠኛ የሆነ መረጃ ነው ይሄ። ስለዚህ አሁን ለጊዜው በደብረ ዘይት ነው። እዛም ደግሞ የምትወስዱት ደብረ ዘይት ደግሞ የምትወስዷቸው ዶክመንቶች የተለያዩ አረብ ሀገራት ላይ የትም ያሰራሉ። ግን ምንድነው ኢንዶርስመንት የሚባል አለ እና እንትን አላቸው። እሱን ወደፊት እዚህ ስራው ላይ ስትገቡ የምታዩቸው ነገሮች ናቸው። ልዩነቶች ያሏቸው ነገሮች አሉ እና የተለያዩ አረብ ሀገራት ላይ የተለያዩ አፍሪካ ውስጥ ኤዥያ ውስጥ ምናምን ቻንስ አግኝታችሁ ወደ ኤሮፕ መውጣት እንትን ካገኛችሁ እንትን ትላላችሁ። ያው ብዙ ትንሽ ጠበብ ያለ ስለሆነ ነው። ከዚህ ከደብረ ዘይት ብዙ ሰው ወደ ኢሮፕ ስራ የማግኘት እንትኑ የጠበበ ነው። የባህር ዳር ኮርሱ ግን ምንድነው እነሱ ራሱ ጆይንት ስላላቸው ከዓለም የተለያዩ ካምፓኒዎች ጋራ ዳይሬክት ነው። በቃ ግራጁዌት እንዳደረጉ ወደ ስራ ነው የሚሄዱት። ኢቨን ስራ ከዛ በኋላ መፈለግ እንትን የለባቸውም ማለት ነው። ኦልሬዲ ያለቀ ነገር ነው የነሱና ስለዚህ ኤዥያ ውስጥ እንደነገርኳችሁ አሉ ስራዎች አረብ ሀገራት ላይ አፍሪካ ውስጥ። ስለዚህ ወጣ ብላችሁ የመስራት ኦፖርቹኒቲ ታገኛላችሁ። የመርከብ ስራ ያው ኦልሞስት ውጪ ነው፣ ከሀገር ውጪ የሚሰራ ስራ ነው። ውድ ቤተሰቦች ይሄ ነው ያለው ነገር። ከዛ ውጪ እንግዲህ ለነገራችሁ ያው የምፈልገው እንደዚህ መርከብ ላይ የመስራት ደግሞ አላማ ያላችሁ ያው ብዙ ስትራግሎችም አሉ። መርከብ ስራ ሲባል ቀላል አይደለም። ግን ምንድነው ያው ስትራግል የትም ቦታ አለ። ማንኛውም ሰው አንድ ጤነኛ የሆነ ሰው ሙሉ አካል ያለው ጤነኛ የሚባል ሰው የሚሰራው ስራ ነው። ምንም ከሱም ከመርከብ ስራም የባሱ አይነት ስራዎችም አሉ ማለት ነው። ከባድ የሚባሉ ያው ከቤተሰብ ርቆ ነው ስራው። ባህር ላይ መቆየት ነገሮች ይኖራሉ። እንደዚህ አይነት ነገሮች ቻሌንጆች ማለት ነው። ስራውም ከትንሽ ነው የሚጀምረው። ላይሰንስ ሲኖራችሁ ከታች ተጀምሮ ያው ራሳችሁን አፕግሬድ እያደረጋችሁ የምታርጉበት ስራ ነው። ኦፊሰር ደረጃ ድረስ እስከላይ ድረስ ከካፒቴን ምናምን ኤክስፔሪየንስ እና ጊዜ ይፈልጋል እንጂ እና ደግሞ ራሳችሁን በኮርሶች ምናምን አፕዴት እያደረጋችሁ ትመጣላችሁ። ያው ዞሮ ግን እንደ አዲስ ሆናችሁ ስትጀምሩ ከታች ነው የምትጀምሩት። ያው ከታች ስትጀምሩ ምንድነው የስራም ጫና ይኖራል፣ ብዙ አይነት ነገር ማለት ነው። ወደ ስራውን ልምድ እያገኛችሁ እስከምትመጡ ትንሽ አድካሚ ይሆናል። እነዚህ ነገር ቻሌንጅ አድርጋችሁ የምትወጡ ከሆነ ያው ደሞዝ በምናምን በአንዳንድም በብዙ ነገር የተሻለም ስራ ነው ማለት። ደሞዝ ስላችሁ ያው ከብዙ እኛ ሀገር ካሉ ድርጅቶች ከሚከፍሉት ድርጅቶች የምታገኟቸው ደሞዝ የተሻለ ነው። ከሀገር ወጣ ብሎ የመስራት ኦፖርቹኒቲዎች አሉ። እንደዚህ አይነት ነገር የተለያዩ ነገሮችን በላይፍ ላይ ኤክስፔሪየንስ የማድረግ ነገሮች ብዙ አይነት ነገሮች ይመጣል። ብዙ ኦፖርቹኒቲዎችም አሉ ማለት ነው። ውድ ቤተሰቦች ይሄ ነው ጀነራሊ ልነግራችሁ የምችለው ስለ መርከብ ዙሪያ ይሄ ነው። ምክንያቱም ከናውራው ካለን ብዙ ነገር ይወራል፣ ቪዲዮም አይበቃም። ሰዓት አሁን ራሱ 13 ደቂቃ ሆኗል፣ ሰዓቱም ይሄዳል። ስለዚህ ለዛሬ እዚህ ላይ ማበቃ ይሆናል። እናንተ ደግሞ ሞር የምትፈልጓቸውን ነገሮች እስቲ እንትን አድርጉኝ፣ ሀሳብ አስተያየት ስጡ እስቲ በኮሜንት ምናምን እና ከእንዴት አይነት ነገር እንድሰራላችሁ የምትፈልጉት ማለት ነው። ያው እንደዚህ አንዳንድ ቪዲዮዎች አንዳንድ ብሎጎች እኔ አቅራቢያ ያሉ መርከቦች ምናምን እንደዚህ እየሰራው ዝም ብዬ ቪዲዮ በቪው ለማሳየት ሞክሬያለሁ። ይሄን ቻናል ወደፊት ሳሳድገው በሰፊው ነው የምሰራበት። ስለዚህ ይሄንንም ቻናል ለመክፈት ያስፈለገኝ አንደኛው ሁኔታ ይሄ ነው ማለት ነው። ምክንያቱም ከዛኛው ቻናል ጋር ሊሄድልኝ አልቻለም። የስራ ሁኔታዎችን እና እንትንን መጫን ይከብዳል። በዛኛው ቻናል ላይ የተለያዩ ኢንተርቴንመንት አይነት ነገሮችን እና ኢንፎርማቲቭ ነገሮችን ነው የምሰራበት። ስለዚህ ይሄንን ራሱን የቻለ ቻናል እንደሚሆን አስቤ ነው ማለት ነው። ስለዚህ አዲስ ሆናችሁ የመጣችሁ ፕሊዝ ሰብስክራይብ አድርጉ፣ ቤተሰብ ላይክ፣ ሼር ሁኑ ምናምን እንደዛ አድርጉ። እጅግ አመሰግናለሁ። ቀጣይ በሌላ ቪዲዮ ደግሞ እንገናኛለን። ፒስ አውት